መድፈኞቹ ዛሬ እጅግ ተጠባቂ በነበረው የኤቨርተን ጨዋታ ነጥብ ከጣሉ በኋላ አሰልጣኝ ሚኬል አርቴታና ሊያንድሮ ትሮሳርድ ስለ አውሮፓ ቻምፒየንስ ሊግ የሪያል ማድሪድ ጨዋታ እንደዚሁም ደግሞ ስለ ኤቨርተኑ ጨዋታ ሐሳባቸውን ሰጥተዋል። በተለይም ሊያንድሮ ትሮሳርድ የተናገረው ንግግር የበርካታ የአርሰናል ደጋፊዎችን ትኩረት ስቧል ማለት ይቻላል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃውን እናንተ ለማድረስ ሰዓቴን አክብሬ ስቱዲዮ ተገኝቻለሁ። በነገራችን ላይ ቻናሌን በርካቶች ሰብስክራይብ ሳታደርጉ ነው የምትመለከቱት። ለቻናሌ አዲስ ሆናችሁ የደወል ምልክቷን እንድትጫኑና ሰብስክራይብ እንድታደርጉ በአክብሮት ልጋብዛችሁ። ቪዲዮም ለበርካቶች እንዲደርስ ላይክ ማድረግ አትርሱ። በቀጥታ ወደ መረጃዎች ወስዳችኋለሁ። ዛሬ እጅግ ተጠባቂ ጨዋታ መድፈኞቹ በተለይም ለሪያል ማድሪድ ጨዋታ ለመዘጋጀት የኤቨርተንን ጨዋታ አድርገው ነበር። ታዲያ አስቀድመው እንግዲህ በሊያንድሮ ትሮሳርድ ድንቅ ግብ ለበርካታ ደቂቃዎች ሲመሩ የቆዩት አርሰናሎች ከረፍት መልስ እንግዲህ በርካቶችን እያጠያየቀ በሚገኝ የፍጹም ቅጣት ምት ግብ ተቆጥሮባቸው አንዳቻ ለመውጣት ተገደዋል። መድፈኞቹ እንግዲህ ዛሬ 2 ነጥብ መጣላቸውን ተከትሎ የእንግሊዝ ፕሪሚየር ሊግ ዋንጫ እንግዲህ አስቀድሞም በሰፊ ልዩነት እየሄደ ነው። ስለዚህ ሊቨርፑል የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫን አሳክቶታል ብሎ በሙሉ ልብ መናገር ይቻላል። የአሰልጣኝ አርቴታው አርሰናልም ለተከታታይ 3ኛ ዓመት እንግዲህ ሁለተኛ ለመውጣት ይገደዳል ማለት ነው። ታዲያ ከጨዋታው በኋላ ሊያንድሮ ትሮሳርድና አርቴታ ምን አሉ? በተለይም ሊያንድሮ ትሮሳርድ ስለ ቻምፒየንስ ሊጉ ስለ ሪያል ማድሪድ ግጥሚያን የተናገረው፣ አርቴታ ደግሞ ስለ ፍጹም ቅጣት ምቱና ስለ ሪያል ማድሪድ ጨዋታ ተናግሯል። እስኪ ከአሰልጣኝ ሚኬል አርቴታ ሐሳብ እንጀምር። የአርሰናሉ ዋና አሰልጣኝ ሚኬል አርቴታ እንግዲህ ቡድናቸው ዛሬ ከኤቨርተን ጋር ነጥብ ከጣለበት ጨዋታ በኋላ ከጋዜጠኞች በርካታ ጥያቄዎች ቀርበውላቸዋል። ታዲያም የተሰጠባቸው ፍጹም ቅጣት ምት በጭራሽ የማያሰጥና ፍጹም ስህተት እንደሆነ ተናግረዋል። አሰልጣኝ ሚኬል አርቴታ በጭራሽ ፍጹም ቅጣት ምት አያሰጥም ያሉ ሲሆን 15 ጊዜ ደጋግሜ አየሁት ያሉት አርቴታ ምንም የታየኝ ነገር የለም፣ አያሰጥም። ሙሉ ንክኪ የነበረው ከፍጹም ቅጣት ምቱ ውጪ ነው። ፍጹም ቅጣት ምቱ ውስጥ ምንም አይነት ንክኪ የለም ሲሉ ተናግረዋል። በጣም ግልጽ ነው የተደረገው ንክኪ ለፍጹም ቅጣት ምት በቂ አይደለም ያሉት ሚኬል አርቴታ ዳኛው ለምን ፍጹም ቅጣት ምቱን ሊሰጡ እንደቻሉ አልገባኝም ሲሉ ተናግረዋል። በነገራችን ላይ አሰልጣኝ ሚኬል አርቴታ ዛሬ ቡድናቸው ነጥብ መጣሉን ተከትሎ አዲስ ጉዳት አለባቸው ወይ ለሪያል ማድሪዱ ጨዋታስ ምን እያሰቡ ነው ተብለው ተጠይቀው ነበሩ። ታዲያ አሰልጣኝ ሚኬል አርቴታ ምን አሉ? ምንም አይነት የጉዳት ስጋት የለብንም። በዛሬው ጨዋታ ምንም አይነት አዲስ ጉዳት የገጠመው ተጫዋች የለም። ሁሉም ተጫዋቾቼ ከጋብሪኤል ማጋሌሽ ውጪ ለሪያል ማድሪዱ ጨዋታ ዝግጁ ናቸው ሲሉ ተናግረዋል። አሰልጣኝ ሚኬል አርቴታ እንግዲህ በዛሬው ጨዋታ በርካታ ተጫዋቾችን አሳርፈው ነበር የጀመሩት። ያሳረፉበትን ምክንያትም ሲጠየቁ ቡካዮ ሳካ፣ ማርቲን ኦዲጋርድ እንደዚሁም ደግሞ እንደ ቲምበር ያሉ ተጫዋቾች ለቀጣይ የሪያል ማድሪድ ጨዋታ በሙሉ ብቃታቸው እንዲገኙ ስለፈለኩኝ አሳርፊያቸዋለሁ ያሉ ሲሆን ከሪያል ማድሪድ ጨዋታ በፊት ምንም አይነት አዲስ ስጋት የለብንም ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። በዛሬው ጨዋታ እንግዲህ መድፈኞቹ ቤን ዋይትን ተጠቅመዋል። እንደዚሁም ደግሞ በተከላካይ ስፍራ በጋብሪኤል ማጋሌሽ በኩል የገባው ጃኮቭ ኪዮር እንግዲህ እጅግ ድንቅ ብቃቱን በዛሬው ጨዋታ አሳይቷል። አሰልጣኝ ሚኬል አርቴታ በነገራችን ላይ በሪያል ማድሪዱ ጨዋታ ላይ ዲክላን ራይስንም በተከላካይነት ልጠቀምበት እችላለሁ ሲሉ ተናግረዋል። ስለዚህ የትኛውን አስተላለፍ ይዘው ወደ ሜዳ ይገባሉ የሚለው አሁንም ድረስ ግልጽ አይደለም። ይዘውት ሊገቡት የሚችለው አስተላለፍ እንግዲህ የተገመተው ልንገራችሁ። የመጀመሪያው አስተላለፍ ቲምበር፣ ማይልስ ሉዊስ ስኬሊ፣ ሳሊባና ቤን ዋይት ይገባሉ ተብሎ ይጠበቃል። ያ የማይሆን ከሆነ ቲምበር፣ ማይልስ ሉዊስ ስኬሊ፣ ሳሊባና ኪዮር ሊገቡ ይችላሉ። አሊያም ደግሞ ማይልስ ሉዊስ ስኬሊ፣ ቲምበር፣ ሳሊባ፣ ዲክላን ራይስ ወይም ቶማስ ፓርቴ በተከላካይ ስፍራ ላይ ሊሰለፉ እንደሚችሉ ግምቶች እየወጡ ይገኛሉ። በዛሬው ብቸኛውን ግብ ያስቆጠረው እንግዲህ በኤቨርተኑ ጨዋታ ሊያንድሮ ትሮሳርድ አስተያየቱን ሰጥቷል። የመድፈኞቹን ብቸኛ ግብ ያስቆጠረው ትሮሳርድ ቡድናቸው አሁን ሙሉ ትኩረቱን በሪያል ማድሪድ ላይ ማድረግ እንዳለበት አሳስቧል። ከ2 ቀናት በኋላ ከሪያል ማድሪድ ጋር ወሳኝ ጨዋታ አለን፣ ሙሉ ትኩረታችን እሱ ላይ ይሆናል ሲል እንግዲህ ሊያንድሮ ትሮሳርድ ሐሳቡን ሰጥቷል። ትሮሳርድ እንደተናገረው ከሆነ በኤቨርተኑ ጨዋታ ላይ
ጥሩ ብቃት አላሳየንም። ካላሸነፈን ሁልጊዜም ጥሩ አይደለንም ማለት ነው። ያለብንን ጉዳት እናውቃለን። ዘንድሮ ምንም አይነት ጨዋታዎችን ከጉዳት ነፃ ሆነን በሙሉ ብቃታችን ማድረግ አልቻልንም። ጉዳት ምክንያት ሆኗል ያለ ሲሆን ነገር ግን ምንም አይነት ሰበብ መደርደር አንፈልግም ሲል ነው ትሮሳርድ የተናገረው። ምንም አይነት ሰበብ ለኤቨርተኑ ሽንፈት ማስቀመጥ አልፈልግም፣ ሽንፈታችንን አምኜ መቀበል ፈልጋለሁ ያለው ትሮሳርድ አሁን ግን ምንም ሰበብ የማናበዛበት የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ከሁለት ቀናት በኋላ በሜዳችን ይጠብቀናል ሲል ትሮሳርድ ተናግሯል። ውድ አድማጭ ተመልካቾች የሪያል ማድሪድ ተጫዋቾች እንግዲህ ጉዳት ቅጣት ይጣልባቸዋል ተብሎ በጉጉት ሲጠበቅ ነበር። በእርግጥም ቅጣት ተጥሎባቸዋል፣ የአንድ ጨዋታና የገንዘብ ቅጣት። ነገር ግን ቅጣቱ ተግባራዊ የሚሆነው በአንድ ዓመት ውስጥ ስለሆነ እንደ ሩዲገር እንደ ኪሊያን ኤምባፔ እንደዚሁም እንደ ቪኒሲየስ ጁኒየር ያሉ ተጫዋቾች በአርሰናሉ ጨዋታ እንደሚሰለፉ ተረጋግጧል። ምናልባትም በሪያል ማድሪድ በኩል ላይሰለፍ የሚችለው ግብ ጠባቂው ቶቢ ኮርቱዋ ነው። እሱም በጉዳት ምክንያት እንጂ ቅጣቱ ለሪያል ማድሪድ ተጫዋቾች ቢጣልም በአርሰናል ጨዋታ ስለማይተገበር መድፈኞቹ እንግዲህ ሙሉ የሪያል ማድሪድ ስብስብን ለመጋፈጥ ይገደዳሉ። ስለዚህ ኪሊያን ኤምባፔን፣ ቪኒሲየስ ጁኒየርን እንደዚሁም ሮድሪጎን የመሳሰሉ እንደ ቤሊንጋም ያሉ ተጫዋቾችን ለማቆም አርሰናሎች በተለይም የገብርኤል ማጋሊሽ ጉዳትን ተከትሎ ሊሰለፉ የሚችሉት እንደነ ቤን ዋይት፣ ጃኮቭ ኪዮር፣ ፓርቴ ወይም ዲክላን ራይስ ያሉ በተከላካይ ስፍራ ላይ አርቴታ ሊጠቀማቸው የሚችሉ ተጫዋቾች በሙሉ ብቃታቸውና ትኩረታቸው ሪያል ማድሪድን መጋፈጥ ይኖርባቸዋል ማለት ነው። በነገራችን ላይ ሊያንድሮ ትሮሳርድ ለዚህም ይመስላል ለሪያል ማድሪድ ጨዋታ ምንም አይነት ሰበብ አናበዛም፣ ስለዚህ በሙሉ ትኩረታችንን የምናደርገው ሪያል ማድሪድን ማሸነፍ ላይ ነው ሲል የተናገረው ማለት ነው። እንግዲህ የመጀመሪያው ዙር ጨዋታ የሚደረገው የፊታችን ማክሰኞ በኤምሬትስ ስቴዲየም ነው። ኤምሬትስ ስቴዲየም እንግዲህ እጅግ ከፍተኛ ድባብ ይኖራል ተብሎ ይጠበቃል። አሰልጣኝ ሚኬል አርቴታም አሁን ለሪያል ማድሪድ ጨዋታ ምንም አይነት ስጋት የለብንም፣ ደጋፊዎች ተዘጋጁ ብለዋል። በነገራችን ላይ አርሰናል ሪያል ማድሪድን ጥሎ የሚያልፍ ከሆነ በአውሮፓ ሻምፒዮንስ ሊግ ለሁለተኛ ተከታታይ ጊዜ ሪያል ማድሪድን ማለትም ከዚህ ቀደም በነ ቴሪ ሆነሪ ጊዜ እንግዲህ ሪያል ማድሪድን ጥሎ ማለፉ ይታወቃል። አርሰናል ዘንድሮ ምን ማሳካት የሚችል ከሆነ ጥሎ በማለፍ እንግዲህ ሁለት ታሪኮችን ሪያል ማድሪድ ላይ መፈጸም ይችላል ማለት ነው። አርሰናል ሪያል ማድሪድን ጥሎ የሚያልፍ ከሆነ ወይም ከአስቶን ቪላ ወይም ከፓሪስ ሴን ጀርሜን ለዋንጫ ለማለፍ ጨዋታውን ያደርጋል። ይህ ጨዋታ እንግዲህ በበርካታ የአውሮፓ እንደዚሁም የኢትዮጵያ በመላው ዓለም ያሉ የአርሰናል እንደዚሁም የሪያል ማድሪድ ደጋፊዎች በጉጉት የሚጠብቁት ነው። ከኤቨርተኑ ጨዋታ ምን ተመለከታችሁ? ጃኮቭ ኪዮር ያሳየው ብቃትስ እንዴት አያችሁት? በሪያል ማድሪዱ ጨዋታስ አርሰናል የትኛውን የተከላካይ ስፍራ አሰላለፍ ቢጠቀም ይሻላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ጥንክር በሌላ መረጃ እስከምንገናኝ መረጃው ለበርካታዎች እንዲደርስ ላይክ ማድረግ አትርሱ። ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉ። በሌላ መረጃ እስከምንገናኝ ድረስ ሰላም ተመኘውላችሁ።